ዳዊት በጉጉት ሲጠብቀው የነበረው ነገር ተከስቶለታል ወይም ደርሶለታል ማለት ነው። ወይዘሮ አልማዝን መንገድ ላይ ሲያገኛት ወይም መድኃኒት ልትገዛ እሱም ኤልሳ ትንሽ ራሴን አሞኛል ስላለችው መድኃኒት ሊገዛ ወደ ፋርማሲ ሲሄድ ሁለቱም መንገድ ላይ ይገናኛሉ። እናም ወይዘሮ አልማዝ ዳዊትን ስታየው የመጨረሻ ነበር የደነገጠችው። እናንተ እንደዚህ ስደነግጥ አይቻት አላቅም ነበር። እናም ዳዊትን ልክ ፊት ለፊት ስታየው ወደኋላ መለስ ብላ ከላዩ ላይ እርግጠኛ ነኝ 2 ኪሎ ስጋ ይሆናል የቀነሰው። ለማንኛውም እሱን ስታየው በጣም እንደደነገጠች እሱም ስላየና ፊት ለፊት ስለገጠማት የት አባሽ ልትሄጂ ነው? የት ትገቢያለሽ? አሁን እኮ ፊት ለፊት አገኘሁሽ፣ የት ልትሄጂ አስበሽ ነው ስላት፣ አንተ ምንም ነገር እንዳታደርግ እንዳትነካኝ ስትለው፣ ኧረ እባክሽ ምን ያደርግሻለሁ? ምንም እኮ አላደረግሽኝም። እንዴት ብዬ ነው ምንም የማላደርግሽ ብሎ ጠጋ ብሎ አንገቷን ነቅ ያደርጋታል ማለት ነው። እሷም ዳዊት አንገቴን አነቅከኝ እኮ ዳዊት ልገለኝ ነው፣ ዳዊት ልቀቀኝ እያለኝ ስትጮህ፣ አለቅሽም፣ እገልሻለሁ፣ በፍጹም አለቅሽም እያለ አንገቷን አንቆ ስትጮህ፣ እጮሃለሁ እያለች ስለነበረም ስትጮህ እሱ ብትጮሄ ማንም አይደርስልሽም፣ እኔ ካሁን በኋላ ላንቺ ምንም አይነት ርህራሄ ሊኖረኝ አይገባም፣ አልምርሽም እያለ አንገቷን አንቋት እያለ ድንገት የሰፈር ወጣቶች መጥተው ይገላግሉታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ነባሮች ላይክ አድርጉ ስወዳችሁ ማለት ነው። እናም ዳዊት ወይዘሮ አልማዝን አንገቷን እንቅ አድርጎ ይዞ እየተጫጫሁ እያለ የሰፈር ጎረምሶች መጥተው ይገላግሉታል። እሷም ሊገለኝ እኮ ነበር፣ ምን አይነት እዳ ገባሁኝ፣ ሊገለኝ እኮ ነበር እያለች ትሄዳለች ሩጫዋን ማለት ነው። እሱም ዳዊትም ወጣቶቹ እንደያዙት ይዘውት እያለ እገልሻለሁ፣ አልለቅሽም፣ እንኳንም አገኘሁሽ እያለ እየዛተባን ነበር። እናም እሷም ወደምትሄድበት ስትሄድ ዳዊትም ወደ ቤት ሲመለስ በጣም ደስተኛ ነበረ። እሷን ስላገኛት በጣም ደስ ብሎኛል ዛሬ፣ እንደ ዛሬም ተደስቼ አላቅም። ከአሁን በኋላ በፍጹም ከእጄ ልታመልጥ አይገባም። እናም እገላታለሁ። እሷን ካልገደልኩኝ መቼውንም ቢሆን ሰላም አላገኝም። እሷን ገድዬ የፈለገው ችግር ይድረስብኝ እያለ ሲያወራ ነበር። እናም ወደ ቤት ሲመጣ ሉሊትን ያገኛታል። ሉሊት ቤት ስለነበረኝ በጣም ተናዶም ስለነበረ እናም ዳዊት ምን ሆነህ ነው ስትለው፣ አይ ምንም ይላታል ሉሊትም እንዴ ቆይ የተፈጠረ ነገር አለ ስትለው፣ አይ ምንም አልተፈጠረም፣ ነገር ግን አግኝቻን ነበር ሲላት፣ ማንን ነው ያገኘሃት? ማንን አግኝተህ ነው ስትለው፣ አልማዝን አገኘኋት። አልማዝን ያቺ መሰሪ ክፉ የሆነችን ሴትዮ አገኘኋት እያለ በደስታ ሉሊት ይነግራታል። ሉሊትም እና ምን ያደረግክ ታዲያ ስትለው፣ ምንም አላደረግኩም፣ ለጊዜው ተርፋለች፣ ነገር ግን ካሁን በኋላ መቼውንም ቢሆን ከእጅ አታመልጥም ሲላት፣ ሉሊትም ተው እንደዚህ ነገር አታድርግ፣ የእውነት ሰው ገለህ እስር ቤት ውስጥ መውደቅ ትፈልጋለህ? እስር ቤት መበስበስ ትፈልጋለህ? ለምን የተፈጠረውን ነገር በህግ አትፈታውም ስትለው፣ እሱም በፍጹም ይህ ነገር ሊሆን አይገባም፣ እኔ እስከ ዛሬ ድረስ በጉጉት ስጠብቀው የነበረው ነገር ነው ዛሬ የተከሰተልኝ። እናም ዛሬ አምጣለች፣ ጎረምሶች መጥተው ስለገላገሏት ወይም የሰፈር ወጣቶች መጥተው ስለገላገሏት ዛሬን አምልጣለች። ነገር ግን ሌላ ጊዜ አታመልጠኝም፣ አልለቃትም፣ በፍጹም አልምራትም እያለ እየዛተባት፣ ሉሊትም ተው ይሄን ነገር አታድርግ፣ ጥሩ አይደለም፣ ለራስህም ጥሩ አይደለም፣ እኔ እየነገርኩ ያለኸው አንተ ችግር ውስጥ እንዳትገባ ነው። እናም እባክህን እንደዚህ አታድርግ ብትለው፣ እሱ ግን በፍጹም ይሄን ነገር ከማድረግ እንደማይቆጠብና ከዚህ ነገር ወደ ኋላ እንደማይል ይነግራታል። እናም ከእሷ ጋር ተለያይቶ ወደዛኛው ክላሱ ሊገባ ሲል ድንገት ኤልሳ እህቱን ያገኛታል ማለት ነው። ኤልሳን ሲያገኛት እንደ ዳዊት ምን ሆነህ ነው? ጠፋህ እኮ ልደውልልህ ስል ነው የደወልከው ስትለው፣ ውይ በእናትሽ ዛሬ እኮ በጣም ደስ የሚል ነገር ተፈጠረ ምናምን ይላታል። እሷ ምን ተፈጠረ? ምን አገኘ? እርግጠኛ ነኝ እሷ የምታወራው እንግዲህ ስለ ሉሊት ስለሆነ እርግጠኛ ነኝ የምትፈልገው ነገር ተሳክቶልሃል አይደለ ስትለው፣ እሱ ምንድነው የምፈልገው ነገር ስላት፣ ያው የሉሊት ጉዳይ ነዋ፣ እሷ አሻለችህ አይደለ? ከእሷ ጋር ካሁን በኋላ ትዳር መስረታችሁ ለመኖር አሰባችሁ አይደል ስትለው፣ ባክሽ የመቼውንም አይሆንም፣ መቼውንም ሊሳካ አይችልም። እናም ስለዚህ ነገር ደግሞ እንድታስቢም ወይም እንድትነግሪኝም አልፈልግም፣ ምክንያቱም ስለማይሳካ ነገር ነው የምታወሪው ሲላትኝ፣ እና ታዲያ ምን ተፈጥሮ ነው? ምን አድርገህ ነው ስትለው፣ አልማዝን አገኘኋት ይላታል። ምን ብላ ትደነግጣለች። አዎ አልማዝን አገኘኋት
እና ምን አደረግካት ታዲያ ብላ ስትጠይቀው እሱም ምንም አላደረግኳትም ለጊዜው ያው የሰፈር ወጣቶች መጥተው ገላገሏት እና ዛሬ አመልጣለች። ነገር ግን በሚቀጥለው መቼውንም አታመልጠኝም። የሚገርምሽ ነገር እንደ ዛሬ ደስተኛ ሆኜ አላውቅም። በጣም ነበረ ደስ ያለኝ እሷን ስላገኘኋት። እናም ከአሁን በኋላም ደግሞ እንደማለቃት ነው የምነግርሽ ሲላት፣ ቆይ ወንድሜ ምን እያሰብክ ነው ያለኸው? ምን እያደረግክ ነው ያለኸው? ቆይ የወጣትነት እድሜህን ወይም የወጣትነት ዘመንህን በእስር ቤት ማሳለፍ ትፈልጋለህ? ለምንድን ነው እንደዚህ የምታደርገው ብላ ስትለው እሱም በፍጹም እሷን ካልገደልኩና እሷን ገድዬ ካልቀበርኳትኝ መቼውንም ሰላም አላገኝም፣ መቼውንም እረፍት አላገኝም። እሷን ገድዬ ደግሞ እስር ቤት ገባ ምንም መስሎ አይታየኝም ይላታል። እሷም በጣም ተናዳና ተገርማ ወንድሜ እንደዚህ ባታደርግ መልካም ነው ትለዋለች። በሌላ በኩል ወይዘሮ አልማዝ በጣም ፈርታና በጣም ተሳቃ መንገድ ላይ እየሄደች እያለ ሊገለኝ እኮ ነበር፣ እግዚአብሔር ይስጣቸው እነዛ ልጆች መጥተው ባይገላግሉኝ ሊገለኝ እኮ ነበር እያለች እየተጨነቀች እያለ አሁንም ካለብን ታገኘዋለች ማለት ነው። በነገራችን ላይ ከዛ በፊት ዳዊትና ካለብ መንገድ ላይ ተገናኝተው ተደባድበዋል። ዳዊት ከአልማዝ ሲመለስ፣ ካለብም ከቤት ወጥቶ ሲመለስ መንገድ ላይ ተገናኝተው ሁለቱ ተደባድበዋል ማለት ነው። ያው የተደባደቡበት ምክንያትም ሉሊት ነው። ከሉሊት ድረስ እደርሳለሁ አያገባህም በሚለው ዳዊት ሉሊትን ለመቅረብ ፈልጎ ነበር። ነገር ግን እሷ አንተን አልወድህም አላፈቅርህም፣ ወይም እኔ ዳዊትን ወደዋለሁ አፈቅረዋለሁ ማለቴ ካለብን ወደዋለሁ አፈቅረዋለሁ ስላለችው ማለቴ ከሉሊት ጋር ምንም አይነት ግንኙነት እንደማይኖረው ዳዊት ያውቃል። ነገር ግን ካለብ ሊያምን አልቻለም። እናም ሁለቱ ማለቴ ወይዘሮ አልማዝና ዳዊት ከዳዊት ድብደባ በኋላ ይገናኛሉ መንገድ ላይ እና እሱም አይ አገኘውሽ አይደለ ይላታል ካለብ ወይዘሮ አልማዝን አገኘውሽ አይደለ እገልሻለሁ አልመርሽም ሲላት፣ እሷም ምን አባት አደርጋለህ? ምን እያልክ ነው ያለው? ባክህን አትቀባጥርብኝ፣ ዝም ብለህ የማይረባ ወሬ እየመጣህ አታውራብኝ ስትለው፣ ኧረ እባክሽ ተይ እንጂ የአባቴ ገዳይ በነፃነት እየተንሸራሸረማ በፍጹም ላልፈው አልችልም ሲላት፣ የአባትህን ገዳይ ሂድና ፈልግ፣ እኔ አባትህን አልገደልኩብህም፣ እናም ደግሞ አትጠጋኝ ስትለው፣ ኧረ እባክሽ አትጠጋኝ ትያለሽ እንዴ? ተኩሽና ግደኝ። ሰው መግደል እኮ አንቺ ባህልሽ ነው፣ ምንም አዲስ ነገር የለውም። ለምን ተኩሰሽ አትገይኝም? ደግሞ አልምርሽም እገልሻለሁ እያላት እያለ ልዕልት ድንገት እየሮጠች መጥታ እናቷን ታገኛታለች። ከዛ እናቷን ስታገኛት ሁለቱ እየተጨቃጨቁ ስለነበረ ካለብ ላይ ተጮኸበታለች። ከእናቴ በፍጹም እንድደርስ አልፈልግም፣ ከእናቴ ዞር በል፣ እናቴን አትናገራት ስትለው፣ እናቴ ትያለሽ እንዳታፍርም፣ ይችን የመሰለች የምታስጠላ አረመኔ ጨካኝ እናት እያለች ነው ደግሞ እናቴ የምትይው? እንደውም ልንገርሽ አይደለ አንቺ አንደኛዋ የወንጀሉ ተባባሪ ነች ሲላት፣ በፍጹም እኔ የማቀልህ ነገር የለም፣ እናቴን ግን አንድም ቀን እንደዚህ ቀና ብለህ እንድትናገራት አልፈልግም፣ ከእናቴ ዞር በልልኝ ብላ ብቻ ያም ሆነ ይህ ካለብን ታባረረዋለች። ካለብን ካባረረችው በኋላ እናትየው ደግሞ ጉድ አላቅም ነበር እንደዚህ ጀግና መሆንሽን የኔ አንበሳ፣ እሰይ ደግሞ ለእኔ እንደዚህ እንደምትሳሽልኝ አላቅም ነበር፣ እናም አመሰግናለሁ ስትላት፣ ልጅቷም እናቴ ስለሆንሽ እንጂ እኮ ያው የምታደርጊውን ነገር እንደማልደግፍ ታውቂያለሽ፣ ግን ያው እናቴ ስለሆንሽ ምንም አማራጭ የለኝም ስትላት፣ ጎበዝ የኔ ልጅ ደግ አደረግሽ፣ ግን አንቺ አሁን እዚህ አካባቢ ምን ልትሰሪ መጣሽ ስትላት፣ እንዴት ምን ልትሰሪ መጣሽ ትይኛለሽ እማዬ? አንቺን ላገኝ ነዋ፣ እንዴት መምጣት አልነበረብኝም ስትላት፣ አይ እንደዛ ሳይሆን ያው ችግር እንዳይደርስብሽ ብዬ ነው። እና ለምን መጣሽ ስትላት፣ ዳዊት እሷን እየፈለጋት እንደሆነ እና ዳዊት ሊገላት እንዳሰበ ከዛ አካባቢ መጥፋት እንዳለባት ትነግራታለች። እሷም እኔ የትም መሄድ አልችልም፣ ማን ነው ዳዊት ደግሞ ምንድን ነው እያልሻለሽው ስትላት፣ ታውቂያለሽ አንቺ ዳዊት ምን እንዳደረግሽው ራስሽ ታውቂያለሽ። ስለዚህ ዳዊት ሊገልሽና አንቺን ለመግደል እያሰበ ስለሆነ ከዚህ አካባቢ መጥፋት አለብሽ፣ መሰወር አለብሽ ብላ ለእናቷ ትነግራታለች። እናትየውም ይህን ነገር በፍጹም አልቀበልም፣ እኔ ምንም አያደርገኝም፣ ዳዊትን ምንም አላደረግኩትም ስትላት፣ ልጅቷም ዳዊትን ምንም እንዳላደረግሽው ራስሽ ታውቂያለሽ፣ እሱ ግን እገላታለሁ፣ ህይወት የመስቀልቅል እንድል ያደረገችው እሷ ናት እያለ ነው፣ እናም ይገልሻን ስትላት፣ እኔ የማውቀው ነገር የለም ብቻ ግን አንቺ ተጠንቀቂ ትላታለች። ወይዘሮ አልማዝም አንቺ ይልቅ እዛ ውስጥ ማለቴ ከቤት ውስጥ የሚከሰተውን ነገር ወይም እየተፈጠረ ያለውን ነገር እባክሽን ተከታታይ፣ እኔ ራሴን እጠብቃለሁ ብላ ልጅቷን ትልካታለች ወደ ቤት። ከቤት ስትመጣ ማንን ብታገኝ ጥሩ ነው? ሉሊት እቤት ቁጭ ብላ ነበረ። ሉሊትን ቤት መጥታ በጣም ተናዳ ስለነበረ ሉሊት ማለት ልዕልቴ እኔ የካለብ ነገር ግራ ገብቶኛል ስትላት፣
ደግሞ ምን ያደረገ ምናምን ስትላት እኔ አላቅም ብቻ የዳዊት ነገር ግራ አጋብቶኛል። እናም ደግሞ ምን እንደሚፈጠር አላቅም። እናቴን እኮ አንቆ ሊገላት ሲል ደረስኩበት ስትላት ምን እያልሽ ነው ያለሽው ስትላት አዎ እናቴን አንቆ ሊገላት ሲል ደረስኩበት። እናም ይህ ልጅ ጭንቅላቱ ጤነኛ አይደለም፣ በሽተኛ ነው። ለምንድን ነው እንደዚህ የሚያደርገው ስትላት እሷም ማለት በምን ምክንያት ነው እንደዚህ ያደረገው ስትላት የአባቴ ገዳይ አንቺ ነሽ እያላት ነው። እናም እናቴን ሊገላት ሲል እውነት ለመናገር እኔ ነኝ የደረስኩላት ስትላት ቆይ እሱ ግን ምንድን ነው የሚያስበው? ለምንድን ነው እንደዛ የሚያደርገው? እኔ ይህን ሀሳብህን ተው ብዬ እኮ በጣም ብዙ ጊዜ ነግሬው ነበር። ለምንድን ነው እንደዚህ የሚያደርገው ስትላት ልዕልትም እኔ የማውቀው ነገር የለም፣ ነገር ግን እናቴ እንዲገላት ሲል ነው የደረስኩበት። እናም እባክሽን ንገሪው ከእናቴ ጫፍ እንዳይደርስ። እናቴ ምንም አላደረገችውም። ዝም ብሎ ባልሆነ ነገር እየመጣ እናቴ ላይ አይደንፋባት። በነገራችን ላይ ከዚህ በፊትም እርግጠኛ ነኝ እሱ ነበር አግቷት የነበረው ስትላት በፍጹም እሱ እንደዚያ ያደርጋል ብዬ አላስብም ስትላት በነገራችን ላይ ካለበም እኮ እውነታ ሊኖረው ይችላል። እንዴት ያለ ምክንያት እስከ ዛሬ ድረስ የአባቴ ገዳይ ናት እያለ እንደዚህ ልከታተላት ይቆያል? ምናልባት እውነታ ሊኖረው ይችላል ስትላት ለልዕልት ልዕልትም እንዴት እንደዚህ ትያለሽ ሉሊት? እኔ አንቺ እንደዚህ ታስቢያለሽ ብዬ አንድም ቀን አስቤውም አቅጄውም አላቅም። እናቴ ይሄን ነገር አታደርግም ስትላት ኧረ እባክሽ ተይ እንጂ እኔ በእናትሽ ምንም አይነት እምነት የለኝም። ምክንያቱም አንቺ ታውቂያለሽ ከዚህ በፊት እኔን ልታስገድለኝ እያሴረች እንደነበረ ስትላት የዛ ጊዜ ነው የዛ ጊዜማ ያው እኔ አንቺ ጋር ስለሆንኩኝ ምናምን ብቻ ብላ እናቷ ማለት ለእናቷ እንትን ለማለት ትሞክራለች። እና ሙድና የተከበራችሁ ቤተሰቦቼ ድራማው በጣም የሚገርምና ወይዘሮ አልማዝና ዳዊትም የተፋጠጡበት ሆኗል ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ መጨረሻቸው ምን እንደሚሆን ባናቅም ሉሊትም በጣም ተናዳ ስለነበረ ካለብ እንድታናግረው ትሄዳለች። ካለብም ደግሞ እኔ የማውቀው ነገር የለም ምናምን ይላታል። አንቺ ሁልጊዜ ለዳዊት ነው የምትሟገችው። የውልሽ አይሻ አይደለ ዳዊት እኔ ጋር ሰፈሬ ጋር መጥቶ ደበደበኝ ምንም ሳላደርገው ሲላት እንዴት ምንም ሳታደርገው ይደበድብሃል? ምክንያቱም እሱም አፍንጫው ሁሉ ቆሳስሎ አይቼዋለሁ። በመካከላቸው የተፈጠረው ነገር ምንድን ነው ብላ ስትጠይቀው ካለብም አንቺ ሁል ጊዜ ለሱ ትሟገቻለሽ። እሱ እኮ ሰፈሬ ድረስ መጥቶ ነው የመታኝ። እኔ የምልሽን አታምኝም አይደለ? እቤትሽ ቁጭ አድርገሽ የምትቀልቢው እቤቴ እኔ ሰፈሬ መጥቶ ደበደበኝ ሲላት እኔ አሁን ለእሱ እያገዝኩ አይደለም፣ ነገር ግን በመካከላቸው የተፈጠረውን ነገር ለማጥበብ እየሞከርኩ ነበር። አንተ ግን ሌላ ነገር ነው የምታስበው። እኔ በመካከላቸው ምን እንደተፈጠረ አላውቅም። ቃላቶችን እየሰባበርክ እኔ ያላሰብኩትን ነገር ስትለው እሱም ሉሊት አንቺ ሁልጊዜ እሱን እውነተኛና ትክክለኛ አድርገሽ ነው የምታስቢው። ሁልጊዜ የነገር ጠንሳሽ አድርገሽ የምታስቢው ደግሞ እኔን ነው። ነገር ግን በጣም አዝናለሁኝ። እኔ በእኔና ባንቺ መካከል በዚህ ደረጃ ያለመተማመን ይፈጠራል ብዬ አንድም ቀንም አስቤው አላቅም ነበር ይላታል። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። ለቻናሉም አዲስ የሆናችሁ ላይክ አድርጉ። ቤተሰብ ላይክ ማድረጋችሁን አትርሱ። አመሰግናለሁ።